በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። አሜን። የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና የከበረ ይሁን። አትለይምና እናታችን እመቤታችን ንጽሕተ ንጹሐን ድንግል ማርያም ስሟ የከበረና የተመሰገነ ይሁን። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት መታሰቢያቸው በዓል በሰላም አደረሰን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆ በአካላት ሶስት ብል በባህሪ በህልውና በመለኮት አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስን መልካም ማንበብ ጀምራለሁ። ገብረ መንፈስ ቅዱስ ሆይ በብስራት መልአክ ለተጸነስከው መጸነስ በወርኃ ታኅሣሥ ለተወለድከው ልደትህ ሰላም እላለሁ። ክብሩ አባት ሆይ ለዓለም ሁሉ መድኃኒት ኢየሱስ ክርስቶስ ለየትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግ ሰላም እላለሁ። ክብሩ አባት ሆይ በጠንካራው የጽድቅ ክንዲህ ደግፍና ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊት የወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃን ጸዳል እጅግ በሚያበራ አምድ ብርሃን ለተቀረጸ ስም አጠራር ሰላም እላለሁ። ክብሩ አባት ሆይ በኃጢአት ዲጥ ላይ ለመውደቅ የሚገመገሙትን በኃያሉ ክንድ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝና ላተረፈው ስም አጠራር ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በግባ ሃይማኖት ለለሰለሰ ስርት ርዕስና በጠፈረ ክሳዲ ላይ ለሚገኘው ርዕስ ሰላም እላለሁ። ክብሩ አባት ሆይ በትሩፋት ገድል በዋጃት በመንግሥተ ሰማይ ክፍል በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም እላለሁ። ክብሩ አባት ሆይ ምጽዋዕት እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለህ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋ ግርማ ሞገስ ለተሸለሙ ቅንድቦች ሰላም እላለሁ። ለሥጋዊ መድረክ መብራት ለሆኗት ዓይኖች ሰላም እላለሁ። ክብሩ አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮን ሕግ በልቦናዬ ሰሌዳ ላይ ጻፍ። አእምሮዬ ትክክል ያይደለ ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው በጸሎትና በትካዜ ላይ የምትገኘው ሴት የልመና ቃል በቅጽበት ለሚሰሙ ጆሮች ሰላም እላለሁ። ክብሩ አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሐሪ እንደመሆን ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅባቸው ጉንጮች ሰላም እላለሁ። ክብሩ አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይልና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰውን መገፋት አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ዕንቁ ይልቅ ንጽሕና ድንግልናዋን የሚያንጸባርቀውን የድንግል ማርያም ንጽሐ ድንግልና ገና በሩቅ ለሚያሸቱ አፍንጮች ሰላም እላለሁ። ክብሩ አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዚያን የወዳቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍሮችና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናክረህ ያዝክ ፍጹም መነኩስ አንተ ነህ። እህል ውሃ ተጋድሎን ስታካሄድ ተመልክታ የነበርክባት ገዳም ወይም ጨው ያለችበት በረሃ ትዕግስትን ፈጽማ ደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ ጥርሶች ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽሞ የተወገዱ ናቸውና። ክብሩ አባት ሆይ ግሩማን አናብስት በስልጣን ስር አውለህ የምትገዛ ነህና አንተን ለምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብሉዕ ቀሲስ ወይ መድኃኒቱን ፈልግላት።
ገብረ መንፈስ ቅዱስ ሆይ እውነተኛ የክርስቶስ ሃይማኖትን ላስተማር አንደበት ችግርን ለሚያቃል ስልጣነ ቃል ሰላም እላለሁ። ክብሩ አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል ልክ እንደ እርግብ የዋህ ሆነህ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት ለሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳን ተባባሪ ለሚሆን እስትንፋስ ሰላም እላለሁ። ክብሩ አባት ሆይ የኢየሱስ ክርስቶስና የባሕርይ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስህን ተን ከእስትንፋሴ ጋር አንድነት ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉሮሮ ሰላም እላለሁ። ክብሩ አባት ሆይ ረዳትነትን የታመነ ቃል ኪዳን የተመለከቱ ሁሉ አባት ሆይ የቃል ኪዳን አስራት አድርገን እያሉ ይማልዱሃል። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጤ አይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ አንገት ሰላም እላለሁ። ክብሩ አባት ሆይ በገዛ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነት ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው እኮ። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳን ምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክብሩ አባት ሆይ በተፈጥሮ መጠን አነስተኛ የሆነች እንደ ንብ የጽድቅህን ሥራ በአዲስ የዜማ ስልት ሲዘምር የጣዕሙን ፍሬ መላእክት ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ ራቁቱን ቁሩን ለመቋቋም በሳር ምሳሌ ጸጉር ላበቀለ ጀርባህ ሰላም እላለሁ። ክብሩ አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገርክ ነህ እኮ። ስለዚህ አባታችን አባ ዮሐንስ ሐጺር የፍቅር የትህትና ሥርዓት በአንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ እውቀትን ጥበብን በማስገኘት ከጭንህ ጋር በትክክል ለሚሆን ደረትህ ሰላም እላለሁ። ክብሩ አባት ሆይ ከፍትወታት ኃጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፍሰ ክንፍ ተጭነህ ትበራለህ፣ ደመናም የጫማ መረገጫ ነው። ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መስዋዕትን ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስ ነህና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈተልኝ። ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩ ለማይነጣጠሉ ክርን ትከሻ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብጽሐት መዳፎች ጋር በመተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጧት ገስግሰው ወደ አንተ ከመጡ ሰራተኞች ይልቅ ለእኔ ከረፈሬ በኋላ በሥራ ቦታ ተቀጥሬ ለምሰራ አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና ጥፍሮች ሰላም እላለሁ። ክብሩ አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትን ባጠፋ አባት ሆይ አንተ በቸርነት ብዛት እኔን ጎስቋለው ልጅን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በክንፎች ለተሸለመ ጎን ሰላም እላለሁ። ክብሩ አባት ሆይ ስምህ በሰማያዊ አምድ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር እያነቡ ዘንድ ተገርፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ይጻፍልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የማያመጣ ምድራዊ ህብስትን ያይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህነታቸው ሆነሃልና። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስን የጥበብ ብርሃን በሱ ዘንድ አንጸባርቋልና። ክብር አባት ሆይ ለጠላት መሳለቂያ መሳቂያ እንዳልሆን ጽድቅ የሚያስገኝ የትህትና ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ እየጣለ ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግ ከፍየል ኩላሊት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኩላሊቶች ሰላም እላለሁ። ክብሩ አባት ሆይ ብርሃን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሾችን ሕንፃዋ ከፈረሰ መሰረቷ ከተነዋወፀ ዘንድ በሰማያዊት ሀገር መሰረቷን አጽንተ የሕንፃዋን ሥራ አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር በቀበረ በዚያ በሰነፉ አገልጋይ እየተመሰልኩ እኔ አገልጋይን ጌታ በሾመ ቦታ
ከኋላ አስከትለኝ ተጓዝ። ገብረ መንፈስ ቅዱስ ወይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነት አማውትህ ሰላም እላለሁ። ክብሩ አባት ወይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና የአንተ ዜና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነውና። ገብረ መንፈስ ቅዱስ ወይ ከእግር እስከ ራስ ባሉት ሕዋሳቶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ እምብርት ሰላም እላለሁ። ክብሩ አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትን በእህል በረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ከግዙፍ ፀጉር ማቅ በስተቀር የቆዳ ማቅ ላልታጠቀ ወገብ ሰላም እላለሁ። ክብሩ አባት ሆይ አማልዴ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነት አምድ ለሆነው ጭነት ስግደት የዘወትር ግብራቸው ለሆኑ ጉልበቶች ሰላም እላለሁ። ክብሩ አባት ሆይ ስለ እመቤታችን ማርያም ስለተወደደ ልጇ ብለህ ከዚህ እጅግ ከሚያስፈራ ከሚያስጨንቅ ሰዓት ነፍሴን አድናት። ገብረ መንፈስ ቅዱስ ሆይ መምሪያ ጥበቧ የእብደት የሆነ በዚች ዓለም ጎዳና ላልተጓዙ እግሮች ሰላም እላለሁ። ክብሩ አባት ሆይ ለሀገራችን ለኢትዮጵያ ሐዋርያው አንተ ነህ እኮ በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ገብረ መንፈስ ቅዱስ ሆይ የአዳም ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም እላለሁ። ክብሩ አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ ከሀገር ወጣህ። ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መካሄድ ሰላም እላለሁ። ክብሩ አባት ሆይ እኔ የማርያም ታማኝ አገልጋይ የሆንኩ የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም እላለሁ። ክብሩ አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህ ማልድልኝ፣ ለምንልኝ፣ እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ወይ መጠኑ ሳያደርስ አባት ዘመዴ ብርሃን እንደ መላኩ መናል አስደንቀው አካለ ቆም ሰላም እላለሁ። ክብረ አባት ወይ በፈጣሪ ክርስቶስ ፊት ቁሞ ሰማዕት ደሙን ጻድቃን ጾሙን በሚያሳስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ወይ ደም ግባቱ ለሚያንጸባርቅ ስነ መልክ ሰላም እላለሁ። ቅባ መንፈስ ቅዱስ ተቀብቷልና። ክብሩ አባት ወይ አንተ ምድራዊ ስትሆን ሰማይን ትገዛለህ። ስለዚህ ነገር አንደበቴ ምስጋናህን ይናገራል፣ በፍጹም ልቦናዬ ለአንተ እገዛለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕማም ዜና ከማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እላለሁ። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆን በብርሃን ጸዳል የተሸለሙ መላእክት ሙሽራዋን ሊቀበሉ ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ወይ ያዕቆብና ዮሴፍ ወደ እርሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህ መንፈሳዊ ብልጽግና የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀመው፣ ባለዲያም ቤቱን ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባ ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድል ግን ስለ ሁኔታው አይገልጽም። ክብሩ አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ገብረ መንፈስ ቅዱስ ሆይ እንደ የካርድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀ ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክብሩ አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ የምስጋና የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻለ ጀምሬ ከፍጻሜ አድርሻለሁና። ክብሩ አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም፣ እንዲያውም ሁሉ በሁሉ ሙሉ የሆነ መልካም ነው እንጂ በለኝ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም እላለሁ። ክብሩ አባት ሆይ ክብር ከመላእክት ክብር ያላነሰ ነው እኮ። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጠምዳለችና አንደበቴን ግለጥ፣ ልቦናዬንም አብራ። ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም እላለሁ። ክብሩ አባት ሆይ አንደበት እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት ፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 532 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠ በመላ አካልህ
የበቀለው ጸጉር ልብስ ሆኖ ኖርክ። ክቡር አባት ሆይ ሥጋዊ መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎት ኃይለ ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ንሂሳ በምትባል ሀገር የሚኖሩ ስምዖንና አግሌጽያ የተባሉ ልጅ በማጣታቸው ለ30 ዓመት ያህል ሲያዝኑና ሲኖሩ ቅዱስ ቅዱስ በአግሌጽያ ማኅፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ከትሩፋቱና ከክብሩ ያሳትፈን። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባን አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩ በኢትዮጵያ የተፈጸመ እሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ወይ ስለ ክብሩ ጻድቅ ብለህ ከመከራ ሁሉ እኛን ሕዝበ ክርስቲያንን ሰውረን፣ ለጠላትም አሳልፈ አትስጠን፣ ጠብቀን እንጂ አትተወን። እኛ ያንተ ፍጥረት ነንና አንተም የእኛ ፈጣሪ ነህና ክብር ምስጋና ይገባል አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ በእውነት አሜን።